Hey everyone ዛሬ ስለ እነዚህ ሁለት ቃላት እናያለን። እነዚህ ሁለት ቃላት የመጀመሪያው ዱ ነው። ዱ ኤንድ ኔክስት ደግሞ ሜክ። ስለ እነዚህ ሁለት ቃላት እናያለን። የመጀመሪያው ዱ የምንለው ለምሳሌ የዴይሊ ሩቲን ላይ ማለት ነው። ዴይሊ ሩቲን ማለት ለምሳሌ አይዱ ዮጋ እንላለን አይደል? አይዱ ዮጋ ነው። እነዚህ ዴይሊ ሩቲኖች ናቸው። ለምሳሌ ፑሽአፕ መስራት ሊሆን ይችላል። አይዱ ፑሽአፕ ወይ ደግሞ ሂዳዝ ፑሽአፕ ልንል እንችላለን። እነዚህ ዴይሊ ሩቲን ይባላል። ይሄ የምንጠቀም በማን ማለት በየትኛው ቨርብ ነው? በዱ ማለት ነው። ሌላ እሱም ብቻም ሳይሆን ዴይሊ ለምሳሌ ሁሌ ሾፕ የምናደርግ ከሆነ አይዱ ሻፕ እንላለን ማለት ነው። አይዱ ሻፕ እንላለን። እሱም ብቻ ሳይሆን ከስፔሲፊክ ኦብጀክቶች ጋር የሌላቸው ነገሮች ለምሳሌ አይዱ ነቲንግ ብል አይዱ ኤቭሪቲንግ ብል ይሄ ነገር ምንም ስፔሲፊክ ኦብጀክት የለውም ማለት ነው። ምን እንደማደርግ አይታወቅም። ለምሳሌ አይዱ ነቲንግ ስል ምንም ነው። ምንም ማለት ማደርገው ኦብጀክት አይታወቅም ማለት ነው። ወይም ደግሞ አይዱ ኤቭሪቲንግ ብል ሁሉን ነገር አደርጋለሁ እያልኩ ነው ማለት ነው። ስለዚህ ማይታወቅ ኦብጀክት ሲኖረው ዱ እንጠቀማለን ማለት ነው። ዱ እንጠቀማለን። ሌላኛው ደግሞ ለምሳሌ ከኤክሰርሳይዝ ጋር ተያይዞ ምንድን የምንለው ዱን ነው የምንጠቀመው። ቢካዝ ይሄ ዴይሊ ሩቲን ነው። እለት እለት የምናደርጋቸውን ነገሮች ስንጠቀም ዱ እንላለን ማለት ነው። ለምሳሌ አይዱ ሆም ወርክ እንላለን። አይዱ ሆም ወርክ እንላለን ማለት ነው። አይዱ ክሊን ማይ ሆም እላለሁ። ስለዚህ እነዚህ ዴይሊ ሩቲኖችን ስንጠቀም ዱ ና ያ ማለት ዜር ኢዝ ኖ ኒው ቲንግ ማለት አዲስ ነገር አይፈጠርም ማለት ነው። ዱ ስንጠቀም አዲስ ነገር መፍጠር ካልቻልን ሁሌ ምንድን ነው የምንጠቀመው? ዱ ብለን እንጠቀመዋለን ማለት ነው። ሌላኛው ዌን ዩዝ ሜክ። ሜክ ደግሞ ፎር አ ኒው ቲንግ ሹድ ቢ ሃፕንድ ወይም ደግሞ የሆነ አዲስ ነገር መፈጠር አለ። ለምሳሌ ሪያክሽን ሊሆን ይችላል አይደል? ሪያክሽን ሊሆን ይችላል ከኢሞሽን ጋር የተያያዙ ሊሆን ይችላል። ወይም ደግሞ አዲስ ፕሮዳክት ማምጣት ወይም ደግሞ አዲስ ስሜት መፍጠር፣ ኢሞሽን መፍጠር ምን ይባላል ማለት ነው? ሜክን ተጠቅመን እንሰራለን ማለት ይሄ መጀመሪያው ሁለተኛው ሜክ ማለት። ስለዚህ ለምሳሌ ምን እንላለን? ለምሳሌ አይ ሜክ ካፊ እንላለን። አይ ሜክ ካፊ ልል እችላለሁ። ሌላ ምን ልል እችላለሁ? አይ ሜክ ሚስቴክ ወይም ደግሞ አይ ሜድ ሚስቴክ ማለት እችላለሁ። ይሄ ፓስት አክሽን ሲሆን ነው። አይ ሜድ ሚስቴክ ልል እችላለሁ ማለት። ሌላ ከኖይዝ ጋር የተያያዘ ሊሆን ይችላል። ለምሳሌ አይ ሜድ ኖይዝ ወይም ደግሞ ሺ ሜድ ኖይዝ ልንል እንችላለን። ስለዚህ አዲስ ነገርና ከሪያክሽን ጋር የተያያዙ ነገሮች ሲሆኑ ሜክን እንጠቀማለን ማለት ነው። ሜክን እንጠቀማለን ከኢሞሽን ጋር በተለይ ተያይዞ ሜክን እንጠቀማለን። ፕላስ ደግሞ ሌላ ፊዚካል ፕሮዳክት ለምሳሌ ፊዚካል የሆኑ ነገሮችን ተጠቅመን ኢንፑቶችን ተጠቅመን ቡናውን ፊዚካል ፕሮዳክት ነው አይደል እንዴ? የሆነ አይ ሜድ ካፊ ያልኩበት ምክንያት ምንድን ነው? የሆነ የሚታይ ፊዚካል ነገር ፈጠርኩ ማለት ነው። ሰው ሜክ ነው የምንጠቀመው ማለት ፓስ ሲሆን ሜድ እንላለን ማለት ነው። ሰው ምን ልል እችላለሁ? አይ ሜድ ካፊ ልል እችላለሁ። አይ ሜድ ሚስቴክ ልል እችላለሁ። ሌላ ደግሞ ቴብል ልል እችላለሁ። ለምሳሌ አይ ዊል ሜክ ልል እችላለሁ። አይ ሜክ ቴብል ኦር ደግሞ አይ ሜድ ቴብል ማለት እችላለሁ ማለት ነው። ስለዚህ እነዚህ ፊዚካል ለሆኑ ፊዚካል አውትፑት ወይም ደግሞ ፊዚካል ውጤት ለምንጠቀም ወይም ደግሞ የሆነ ውጤት ማሳየት የምንፈልግ ለምሳሌ ከኢሞሽን ጋር የሆነ ውጤት መፍጠር ከቻለን እሱ የትኛው ቨርብ ነው የምንጠቀመው? ሜክን የሚለውን ቨርብ እንጠቀማለን። ነቲንግ ኒው ከሆነ ደግሞ ምንም አዲስ ነገር ከሌለ ደግሞ ዱ እንጠቀማለን። ለምሳሌ ፀጉር መሰራት ለምሳሌ ዱ ሄር ነው የምልህ። ዱ ዮር ሄር እንላለን አይደል? ወይም ዱ ማይ ሄር ብልህ ፀጉሬን ስራኝ እያልኩ ነው። ነቲንግ ኒው ፊዚካል አዲስ ነገር አይፈጠርም ማለት ነው። ሶ እንደዚህ አይነት ነገሮችን ዴይሊ ሩቲኖችን ዱ ብለን እንጠቀማለን ማለት ነው። ዱ ብለን እንጠቀማለን። ለምሳሌ ዱ ዩር ቤስት እንላለን አይደል? ዱ ዩር ቤስት የተሻለህን አንተ አድርግ ማለት ነው። በተሻለ መንገድ የተሻለውን ነገር አንተ አድርግ ስንል ዱ ዩር ቤስት እንላለን ማለት። ስለዚህ ነቲንግ ኒው ያ ማለት በፊዚካል ምንም አይነት ውጤት የለም፣ ዱን እንጠቀማለን ማለት ነው። ዱ እንጠቀማለን። በኢሞሽን በፊዚካልም ኦብጀክት ምንም አዲስ ነገር ማንፈጥር ከሆነ
ሁሌም ዱ እንጠቀማለን። አዲስ ነገር ከሆነ ደግሞ ምንድነው የምንጠቀመው? ሜክ እንጠቀማለን። ያ ማለት አዲስ ነገር መፍጠር እንችላለን። ኒው ኦብጀክት ክሬት ማድረግ እንችላለን። ፕላስ ደግሞ ኢሞሽን መፍጠር እንችላለን። ሶ በዚህ ጊዜ የምንጠቀማለን ሜክ እንላለን። ቴንክ ዩ ፎር ዋቺንግ